ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። ኮሎኔል ደመቀ ዘውዱ በዛሬው ዕለት ጥብቅ የማስጠንቀቂያ መልእክት ሰደዋል። በአማራና ትግራይ ክልል አዋሳኞች ዳግም ግጭት ባገረሸበት ኮሎኔል ደመቀ ከወልቃይት ጥብቅ የማስጠንቀቂያ መልእክት ሰደዋል። ኮሎኔል ደመቀ ዘውዱ በዛሬው መልእክታቸው ለጠቅላይ ሚኒስትር አብይ አህመድ ያላቸውን ድጋፍ ገልጸዋል። መረጃውን ይዘነዋል። ከ30 ዓመታት በላይ በስልጣን ላይ የሚገኙት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ 80ኛ ዓመታቸውን ደፍነዋል። ኢሳያስን ማን ይተካቸዋል የሚለው ጥያቄ ከመቼውም ጊዜ በላይ ጎልቶ እየተሰማ ባለበት አዛውንቱ ፕሬዝዳንት በዛሬው ዕለት 80ኛ ዓመታቸውን ይዘዋል። ኢሳያስ ዕድሜያቸው ወደ 80 ሲጠጋ ብዙዎች ቀጥሎ ምን ሊፈጠር ይችላል ብለው ስጋታቸውን እየገለጹ ባለበት ማንስ ይተካቸዋል የሚለውም ጉዳይ ዳግም አጀንዳ ሆኖ ተነስቷል። ዝርዝር መረጃውን ከጥንቅራችን ይሰማሉ። ትራምፕ ከባድ የስም ማጥፋት ደርሶብኛል፣ ክብሬ ተነክቷል በማለት ወደ ክስ ሊሄዱ መሆኑን አመልክተዋል። ትሬቨር ኖዋ በግራሚ ሽልማት በትራምፕ የቀለደው ቀልድ እሳቱን ጭራለች። ጥንቅራችን ይዞታል። የሶማሊያ ፓርላማ አባላት ከሰሞኑ የተደባደቡ ሲሆን በዛሬው ዕለትም ለገላጋይ አስቸግረው ለሁለተኛ ጊዜ ቡጢ ተሰናዝረዋል። ፖሊስ የፓርላማው አዳራሽ ውስጥ እስከ መግባት ደርሷል። ከያዝናቸው መረጃዎች መካከል ነው። በኢትዮጵያ የመጀመሪያ የሆነው ሰው አልባ የፖሊስ ጣቢያ አገልግሎት መስጠት ሊጀምር ነው። ይህም በተመለከተም የምናደርሳችሁ መረጃ ይኖራል። እስራኤላውያን በኢትዮጵያ የሚገኙ በርካታ ቤተሰቦቻቸው ወደ እስራኤል እንዲመጡ ለመጠየቅ ከሀገሪቱ ምክር ቤት ፊት ለፊት ከፍተኛ ተቃውሞ አድርገዋል። በተለይ በአሁኑ ጊዜ በትግራይ ክልል የተፈጠረውን ውጥረት ተከትሎ ለቤተሰቦቻችን ሕይወት ሰግተናል ያሉ እስራኤላውያኑ ድምፃቸውን በሀገሪቱ ፓርላማ ፊት አሰምተዋል። ጉዳዩን የምንመለከት ይሆናል። ኢትዮጵያን የያዘው የብሪክስ ስብሰባ ዶላርን ይተካል የተባለ አዲሱ የክፍያ ስርዓትን በተመለከተ ታዋቂው የምጣኔ ሀብት ባለሙያ የማሳሰቢያ መልእክት ሰደዋል። መረጃ የጥንቅራችን አካል ነው። የሱዳን አየር መንገድ በጦርነቱ ተቋርጦ የነበረውን የሀገር ውስጥ በረራ በይፋ መጀመሩ ተነገረ። ከፖርት ሱዳን ወደ ካርቱም የተደረገውን የመጀመሪያ በረራ የተመለከተ ዘገባ ይዘናል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የኮሎኔል ደመቀና የጦሩ ማስጠንቀቂያ። ኮሎኔል ደመቀ ዘውዱ በዛሬው ዕለት ጥብቅ የማስጠንቀቂያ መልእክት ሰደዋል። በአማራና ትግራይ ክልል አዋሳኞች ዳግም ግጭት ባገረሸበት ኮሎኔል ደመቀ ዘውዱ ከወልቃይት ጥብቅ የማስጠንቀቂያ መልእክት ሰደዋል። ኮሎኔል ደመቀ ዘውዱ በዛሬው መልእክታቸው ለጠቅላይ ሚኒስትር አብይ አህመድ ያላቸውን ድጋፍ ገልጸዋል። የአማራ ክልል መንግስት ኮሚኒኬሽን ቢሮ በዛሬው ዕለት በተለያዩ ወልቃይት አካባቢዎች የተቃውሞ ሰልፍ መደረጋቸውን ይፋ ባደረጋቸው ተከታታይ መረጃዎቹ አመልክቷል። እምቢ ለዳግም ባርነት፣ የሀገር መከላከያ ሰራዊት ኩራታችን ነው፣ የጦርነት አዙሪትና ህወሓት በቃን፣ ሁላችንም የተከዜ ዘቦች ነን፣ የሀገር ውስጥ ቅኝ አገዛዝን የሚሸከም ትከሻ የለንም፣ ኢትዮጵያና ኢትዮጵያዊነት ያሸንፋል፣ ለዘላቂ ሰላምና አብሮነት በጽናት እንቆማለን፣ የፕሪቶሪያ የሰላም ስምምነት በተሟላ ሁኔታ ይተግበር እና ሌሎችም መልእክቶች በህዝባዊ ሰልፉ ላይ መስተጋባታቸውን አሚኮ ዘግቧል። በወልቃይት ህወሓትን ተቃውሞ ተደርገዋል በተባሉ ሰልፎች የተቃውሞ መፈክሮች እንዲሁም የማሳሰቢያ መልእክቶች መተላለፋቸውን መረጃዎቹ ጠቁመዋል። በሰልፉ ላይ ተገኝተው ንግግር ያደረጉት በአማራ ክልል በኩል የወልቃይት ጠገዴ ሰቲት ሁመራ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ ሰልፉ 3 ዓላማዎች እንዳሉ ገልጸዋል። እነዚህም ሰላም ለሁሉም አስፈላጊ መሆኑን፣ የህወሓትን ጦር ሰባቂነትና ተስፋፊነት የማውገዝ እንደዚሁም ህዝቡና የዞኑ አስተዳደር ከፌዴራል መንግስቱ ጎን መቆሙን የሚያመለክቱ ናቸው ብለዋል። ጠቅላይ ሚኒስትር አብይ አህመድ ሀገራችንን ለመምራት የሚመጥኑና ውስጣዊ ችግሮቻችንን ተረድተው በመፍታት ወደ ከፍታ እንደሚያደርሱን በማመን የዞኑ ህዝብና አስተዳደር ከጎናቸው ይቆማል ነው ያሉት። እኛ ሰላም እንጂ ጦርነት አንፈልግም ያሉት ኮሎኔል ደመቀ ዘውዱ የህወሓትን ጸረ ሰላም እንቅስቃሴ መላው የኢትዮጵያ ህዝብ ሊቃወሙ ይገባል ብለዋል። በሰላም እንጂ በጉልበት የሚሳካ ነገር ባለመኖሩ ህወሓትና ጦርነት በቃ ሊባል ይገባል ነው ያሉት። ይህ በእንዲህ እንዳለ የትግራይ ክልል ጊዜያዊ አስተዳደር ከሰሞኑ በፌዴራል መንግስትና በትግራይ ኃይሎች መካከል የተካሄደው ግጭት ሊፈጠር የማይገባ ነበር ማለቱ ይታወቃል። በግጭቱ ምክንያት የተቋረጠ የኢትዮጵያ አየር መንገድ በረራ ዳግም እንዲጀመር ለፌዴራል መንግስት ጥያቄ መቅረቡንም አስታውቋል። በሌተናል ጀነራል ታደሰ ወረደ የሚመራ የትግራይ ክልል ጊዜያዊ አስተዳደር ይህንን ያለው ወቅታዊ ጉዳዮችን አስመልክቶ እሁድ ጥር 24 2018 ዓ.ም ባወጣው መግለጫ ነው። የትግራይ ኃይሎችና የሀገር መከላከያ ሰራዊት ካለፈው ሳምንት መጀመሪያ አንስቶ ግጭት ውስጥ ገብተዋል። ተፈናቃዮችን ለመመለስ በሚደረገው ጥረት ጊዜያዊ አስተዳደሩን የማግለል ሁኔታ እንዳለ በማንሳት የወቀሱ ፕሬዝዳንቱ
የመመለስ እቅዱ አፈጻጸም ሙሉ በሙሉ ጊዜያዊ አስተዳደሩን ወደ ጎን በመተው እየተንቀሳቀሰ ነው። ይህ እንዲስተካከል ስንጠይቅ ቆይተናል ብለዋል። ጸለምት አካባቢ ሊፈርስ የሚገባው ህገወጥ አስተዳደር እየተጠናከረ በመሄዱ ምክንያት ተደቅኗል ያሉትን የማንነት አደጋም በምክንያትነት ጠቅሰዋል። በአካባቢው ያለው የትምህርት ስርዓት ተቀይሮ ተማሪዎች በአማርኛ ቋንቋ እንዲማሩ ተገደዋል ሲሉም አክለዋል። የትግራይ ኃይሎች በጸለምት አካባቢ እንዲንቀሳቀሱ የተደረገው ይህ ጉዳይ ዳግም አጀንዳ ሆኖ እንዲነሳ ለማድረግ እንጂ የውጊያ እንቅስቃሴ አልነበረም ሲሉም እርምጃውን ተከላክለዋል። በቀጣይ መረጃችን ትራምፕ ክብር የተነካ ብለው ሊከሱ ነው። ፕሬዚዳንት ዶናልድ ትራምፕ በታላቅ ሽልማት መሃል በተቀለደባቸው አንድ ቀልድ ክፉኛ ተናደው ጠበቆቼን አማክሬ ወደ ክስ እሄዳለሁ ሲሉ አምርረዋል። የግራሚ ሽልማትን የመራው ታዋቂው ኮሜዲያን እና የቴሌቪዥን ፕሮግራም አቅራቢ ትሬቨር ኖዋ በግራሚ ሽልማቱ መሃል ፕሮግራሙን ለማዋዛት ብሎ በመሃል ጣል ሲያደርጋቸው ከነበሩት ቀልዶች መካከል አንደኛዋ ትራምፕን የምትመለከት ሆና ተገኝታለች። በሽልማቱ ስነ ስርዓት ላይ ትሬቨር ኖዋ የዓመቱን ምርጥ ሙዚቃ ባስተዋወቀበት ጊዜ የዓመቱ ምርጥ ሽልማት የኤፕስቲን ደሴት ስለሌለ ትራምፕ ከቢል ክሊንተን ጋር የሚዝናኑበትን ግሪንላንድ ደሴትን አጥብቀው እንደሚፈልጉት ሁሉ ሁሉም አርቲስት የሚፈልገው ሽልማት ሲል የተናገራት ክብሪት ጭራለች። ትራምፕ ከዚህ ቀደም በኤፕስቲን ቅሌት ስማቸው ተያይዞ ሲነሳ የነበረ መሆኑ የሚታወስ ሲሆን ግሪንላንድ ለአሜሪካ ይገባታል በማለትም ጦር ለመስበቅ የተነሱበት ጉዳይም ብዙ ሲያነጋግር ከርሟል። ኮሜዲያንም ሁለቱን አገናኝቶ በመድረኩ ላይ መቀለዱ ትራምፕን ጸጉር አስነስቷል። ትራምፕ ከዚሁ ጋር በተያያዘም በትሩዝ ማህበራዊ ትስስር ገጻቸው ላይ ምን አይነት እንጨት የሚል ቀልድ ነው ብለውታል። ትራምፕም ይህንን ንግግሩም ፍጹም ውሸት በማለት ስለ ቀደመው ፕሬዝዳንት ቢል ክሊንተን ምንም ማለት እንደማይችሉ፣ ነገር ግን በወሲብ ጥቃት ወንጀል ስሙ በስፋት በሚነሳው የኤፕስቲን ደሴት እንዳልተገኙ እንዲያውም ከአቅራቢያው እንዳልደረሱ በማህበራዊ ሚዲያ ገጻቸው ላይ ጽፈዋል። እንዲህ ያለው ክስም በመደበኛ መገናኛ ብዙሃኖች እንኳን እንዳልቀረበባቸው በመጥቀስ ኮሜዲያኑ የተናገረው ነገር የቀልድ መስመርን ያለፈ ስም ማጥፋት ነው ብለዋል። ስለዚህም ጠበቆቻቸውን በማዘዝ ትሬቨር ኖዋ ከፍተኛ ጉዳት አድርሶብኛል በማለት በሕግ እንደሚጠይቁት ዝተዋል። ይህ የትራምፕ ቁጣ የኤፕስቲን ሚስጥራዊ ሰነዶች ከመውጣታቸው ጋር በተያያዘ ፕሬዚዳንቱ ቢያስተባብሉም ከዚህ በፊት ከግለሰቡ ጋር ግንኙነት አላቸው የሚለውን ክስ በማስታወስ በድጋሚ መነጋገሪያ አድርጓቸዋል። በቀጣይ መረጃ የፓርላማው ድብድብ። የሶማሊያ ፓርላማ አባላት በዛሬው ዕለትም ለሁለተኛ ጊዜ በፓርላማው አዳራሽ ውስጥ ቡጢ ገጥመው ታይተዋል። ባሳለፍነው ሳምንትም የፓርላማ አባላቱ ለሁለት ተከፍለው በአዳራሽ ውስጥ ቡጢ የመሰናዘራቸው ጉዳይ በርካቶችን አስገርሞ ነበር። በዕለቱም አንዳንዶች የፓርላማ አባላት ጎራ ለይተው በእርስ በርስ ቡጢ ሲደባደቡ፣ ሌሎች ደግሞ ገላጋይ መሆኑ የታዩበት አጋጣሚ እንደነበር የሚታወስ ነው። ይህንኑ የፓርላማ አባላቱን ድብድብ የሚያሳይ ቪዲዮ በተለያዩ ማህበራዊ ሚዲያዎች መሰራጨቱን ተከትሎም በርካቶች በግርምት ሲመለከቱትም ነበር። በርካቶች በባለፈው የድብደባ ክስተት ተገርመው ሳያበቁ በዛሬው ዕለትም በተመሳሳይ መልኩ የፓርላማ አባላቱ ቡጢ ተማዘው ሲደባደቡ ታይተዋል። ፖሊስ ወደ ፓርላማ አዳራሹን በመግባት የቡጢ ተፋላሚዎችን ለማገላገል ሲሞክርም ታይቷል። በፓርላማ አባላቱ መካከል ቡጢ ያሰናዘረው ጸብ የተከሰተው የአገሪቱን ሕገ መንግሥት ለማሻሻል በነበረው ሂደት መሆኑን ዘገባዎች አመላክተዋል። በፓርላማ አዳራሽ ውስጥ ከተፈጠረው ስነ ስርዓት አልበኝነት ጋር በተያያዘም ስብሰባውን ሲመሩ የነበሩት አፈ ጉባኤ የዕለቱ ጉባኤ የተሰረዘ መሆኑን አስታውቀው ላልተወሰነ ጊዜ አዘዋውረውታል። በቀጣይ ርዕሳችን የኢሳያስ የስልጣን መጨረሻ መቃረብ። ከ30 ዓመታት በላይ በስልጣን ላይ የሚገኙት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ 80ኛ ዓመታቸውን ደፍነዋል። ኢሳያስን ማን ይተካቸዋል የሚለው ጥያቄ ከመቼውም ጊዜ በላይ ጎልቶ እየተሰማ ባለበት አዛውንቱ ፕሬዝዳንት በዛሬው ዕለት 80ኛ ዓመታቸውን ይዘዋል። ኢሳያስ ዕድሜያቸው ወደ 80 ሲጠጋ ብዙዎች ቀጥሎ ምን ሊፈጠር ይችላል ብለው ስጋታቸውን እየገለጹ ባለበት ማንስ ይተካቸዋል የሚለውም ጉዳይ ዳግም አጀንዳ ሆኖ ተነስቷል። ኢሳያስ አፈወርቂ አብዛኛውን ጊዜያቸውን የሚያሳልፉት በዋና ከተማው አስመራ 20 ኪሎ ሜትር ርቀት ላይ አቧራማና ኮረብታማ በሆነ ስፍራ ላይ በሚገኙ የገጠር መኖሪያ ቤታቸው መሆኑን የቢቢሲ መረጃ ያመለክታል። ካቢኔያቸው ከአውሮፓውያኑ 2018 ጀምሮ ያልተሰበሰበ ሲሆን ማንኛውም የሀገሪቱ ጉዳዮች በእርሳቸው በኩል እንዲያልፍ ይደረጋል። እንደ አንድ የሀገር መሪ በርካታ የሀገር ውስጥና የውጭ ሀገር ባለሥልጣናትን እየተቀበሉ ያነጋግራሉ። የ80 ዓመቱ አዛውንት በስልጣን በቆዩባቸው 3 አስርት ዓመታት ምርጫ አካሂደው አያውቁም። እንደ አውሮፓውያን አቆጣጠር ፌብሩዋሪ 2 1946 ዓ.ም በቀድሞ የእንግሊዝ አስተዳደር ስር በአስመራ የተወለዱት ኢሳያስ አፈወርቂ በዛሬው ዕለት 80 ዓመታቸውን ደፍነዋል። የ80 ዓመቱ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በጡረታ ከስልጣን የመገለል ምልክት አላሳዩም። የፕሬዝዳንቱ የቀድሞ የቅርብ ጓደኞቻቸውና የትግል አጋሮቻቸው በተፈጥሯዊ በእርጅና ህልፈታቸውን የተመለከቱ መረጃዎች በኤርትራ የማስታወቂያ ሚኒስቴር በኩል በተደጋጋሚ ሲጋሩ ይስተዋላል። የኤርትራ ሲቪልና ወታደራዊ አመራሮችን ህልፈት ተከትሎም የኢሳያስ አገዛዝ ላይ ጥያቄ ያነሱ ዘገባዎች ሲጋሩ ቆይተዋል።
ኤርትራ በዚህ ጉዳይ በማስታወቂያ ሚኒስትሯ የማነ ገብረ መስቀል በኩል ምላሽ የሰጠች ሲሆን የኤርትራ ወታደራዊ አዛዦች ህልፈት በአንዳንዶች እንደ ጥሩ አጋጣሚ ተቆጥሯል ሲሉ የገለጹት ሚኒስትሩ ይህ የተፈጥሮ ሂደት ነው፣ ጀግኖቹ ግን ከመቃብር በላይ ታሪክ ሰርተዋል ሲሉ አመልክተዋል። አሁን ላይ ተዳከምን እንዳይመስላችሁ ሲሉም ማሳሰባቸውም የሚታወስ ነው። ኢሳያስ ዕድሜያቸው ወደ 80 ሲጠጋ ብዙዎች ቀጥሎ ምን ሊፈጠር ይችላል ብለው ይሰጋሉ። የበኩር ልጃቸውን ተኪያቸው አድርገው ለማምጣት ያደረጉት ሙከራ እንደ አውሮፓውያን አቆጣጠር በ2018 ለመጨረሻ ጊዜ በተደረገው የካቢኔ ስብሰባ ላይ ውድቅ ተደርጓል። ነገር ግን አሁን ያለውን አገዛዝ ሊተካ የሚችል ግልጽ የሆነ የመተካካት እቅድም ሆነ ተአማኒ የሆነ ተቃዋሚ በአገሪቱ ስለሌለ ለብዙዎች ከፕሬዝዳንት ኢሳያስ ውጭ አገሪቱን የወደፊት ዕጣ ፈንታ መገመት አዳጋች ሆኖባቸዋል። በቀጣይ ርዕሳችን በአዲስ አበባ ሰው አልባ ፖሊስ ጣቢያ። በኢትዮጵያ የመጀመሪያ የሆነው ሰው አልባ የፖሊስ ጣቢያ አገልግሎት መስጠት ሊጀምር ነው። በአፍሪካ የመጀመሪያ እንደሆነ የተነገረለትና ሰው አልባ ወይም ዘመናዊ ፖሊስ ጣቢያ ስማርት ፖሊስ ስቴሽን በአዲስ አበባ ቦሌ ክፍለ ከተማ ለአገልግሎት ዝግጁ መሆኑን ከኢቲኤፍኤም የታዲያስ አዲስ ዝግጅት ክፍል ጋር ቆይታ ያደረጉት በኢትዮጵያ ፌዴራል ፖሊስ የቴክኖሎጂ ማስፋፊያ መምሪያ ኃላፊ ኮማንደር ደምስ ይልማ ተናግረዋል። ኮማንደሩ እንደገለጹት ይህ ዘመናዊ ጣቢያ ከዚህ ቀደም ከነበረው አሰራር በተለየ መልኩ ተገልጋዮች በአካል ፖሊስን ሳያገኙ በዲጂታል መንገድ በዋናው ማዕከል ከሚገኙ የፖሊስ ኦፊሰሮች ጋር በቪዲዮና በድምፅ በመገናኘት ጉዳያቸውን የሚያስፈጽሙበት ነው። ምንም እንኳን ወንጀልን ለመከላከል የሰው ኃይል አስፈላጊ ቢሆንም ይህ ቴክኖሎጂ አንድ ግለሰብ ወንጀል ሲፈጸምበት በፍጥነት ሪፖርት በማድረግና በጂፒኤስ እንዲሁም በካሜራ የታገዘ መረጃ ለፓትሮል ፖሊስ በማስተላለፍ ወንጀለኞችን በፍጥነት ለመያዝ ከፍተኛ አስተዋጽኦ እንዳለው ተገልጿል። አገልግሎቱ ለሁሉም ተደራሽ እንዲሆን ታስቦ በአማርኛ፣ ኦሮምኛ፣ ትግርኛ፣ ሶማሊኛ፣ እንግሊዘኛና በሌሎችም ቋንቋዎች እንደሚሰጥ ገልጸዋል። ጣቢያው ከኢትዮጵያ ፌዴራል ፖሊስ መተግበሪያ ጋር በመቀናጀት በስማርት ስልኮች ላይ ያለውን አገልግሎት እዛው በሚገኙ ማሽኖች ማግኘት እንደሚቻልም አንስተዋል። ይህ ስማርት ጣቢያ ከወንጀል ሪፖርት ባሻገር የተለያዩ ክፍያዎችን ጨምሮ እስከ 46 የሚደርሱ የመንግስት አገልግሎቶችን መስጠት የሚችል ሲሆን ቴክኖሎጂው የሰው ንክኪን በመቀነስ ሙስና ለመከላከልና መልካም አስተዳደር ለማስፈን አማራጭ የሌለው ነውም ተብሏል። በቦሌ ድልድይ አካባቢ ሙከራ ፕሮጀክት ሆኖ የተጀመረው ይህ አገልግሎት ውጤታማነቱ ታይቶ እንደ መርካቶና መገናኛ ባሉ ወንጀልና የህዝብ እንቅስቃሴ በሚበዛባቸው አካባቢዎች በስፋት እንደሚተገበር ኮማንደር ደምስ ለታዲያስ አዲስ አብራርተዋል። በቀጣይ መረጃ ኢትዮጵያውያን በእስራኤል ተቃውሞ አሰሙ። ቤተሰቦቻችንን ከኢትዮጵያ አምጡልን። እስራኤላውያን በኢትዮጵያ የሚገኙ በርካታ ቤተሰቦቻቸው ወደ እስራኤል እንዲገቡ ለመጠየቅ ከሀገሪቱ ምክር ቤት ፊት ለፊት ተቃውሞ አድርገዋል። በተለይ በአሁኑ ጊዜ በትግራይ ክልል የተፈጠረውን ውጥረት ተከትሎ ለቤተሰቦቻችን ህይወት ሰግተናል ያሉ እስራኤላውያኑ ድምፃቸውን ለሀገሪቱ ፓርላማ አሰምተዋል። በሀገር ውስጥ በስጋት ላይ የሚገኙ ወደ 10 ሺህ የሚጠጉ ዘመዶቻቸው ወደ እስራኤል እንዲገቡ የእስራኤል መንግስት ሁኔታዎችን እንዲያመቻችላቸው ለመጠየቅ በትላንትናው ዕለት በመቶዎች የሚቆጠሩ ሰልፈኞች በእስራኤል ፓርላማ ፊት ለፊት ሰልፍ አድርገዋል። ሰልፈኞቹ የእስራኤል መንግስት ከኢትዮጵያ የሚደረገውን የዜጎች ማዘዋወር ማቆሙንና ለሂደቱም የሚመደበውን በጀት ማቋረጡን ተቃውመዋል። ከኢትዮጵያ እስራኤላውያኑን የመውሰድ ሂደቱ ከተቋረጠ 3 ዓመታት ተቆጥረዋል። በኢትዮጵያ የሚገኙ ስደተኞችን የሚረዳው ፓወር ፎር አሊያ የተባለው ድርጅት ባወጣው መግለጫ መሪዎች በኢትዮጵያ ባለው ግጭት ሳቢያ ሁኔታቸው እየተባባሰ የመጣውን ወገኖች ወደ እስራኤል ለማምጣት በአስቸኳይ በጀት እንዲመድቡ ነው የጠየቁት። እንደ ድርጅቱ ግምት ከተለያዩ የእስራኤል ከተሞች የመጡና አብዛኞቹ የኢትዮጵያ ተወላጆች የሆኑ ወደ 2000 የሚጠጉ ሰዎች በትላንቱ ሰልፍ ላይ ተገኝተዋል። ሰልፈኞቹ በኢትዮጵያ የሚገኙ ቤተሰቦቻቸው ለዓመታት ለመዘዋወር ሲጠባበቁ መቆየታቸውን ገልጸዋል። የቤተሰቦቻቸውን ፎቶ ይዘው በምክር ቤቱ ደጅ ላይ ከፍተኛ ድምፅ አሰምተዋል። ይህ ተቃውሞ በ19ኛው ክፍለ ዘመን በተለያዩ ጫናዎች ወደ ክርስትና የተቀየሩና የቤተ እስራኤላውያን ዘር የሆኑ ኢትዮጵያውያን ቤተሰቦችን ወደ እስራኤል ለማስገባት ለዓመታት ሲደረግ የቆየው ጥረት አካል ነው። እስራኤል በ1970ዎቹና 80ዎቹ ቤተ እስራኤል በመባል የሚታወቁትን ጥንታውያን የአይሁድ ማህበረሰብ አባላትን ስታስወጣ እነዚህ ወገኖች በኢትዮጵያ ቀርተው ነበር። በ1984 ዓ.ም በእስራኤል የሚኖሩ የኢትዮጵያ ተወላጆች በኢትዮጵያ የቀሩ ዘመዶቻቸው እንዲገቡ ግፊት ማድረግ መጀመራቸው ይነገራል። እንደ አውሮፓ አቆጣጠር ከ2000 ወዲህ ስደተኛን በሚቀበለውና በሚለየው የእስራኤል ሕግ መሰረት ወደ እስራኤል ለመግባት ብቁ ያልሆኑ ወደ 10 ሺህ የሚጠጉ የማህበረሰቡ አባላት እንዳሉ ሰልፈኞቹ ገልጸዋል። እስራኤላኑ ቤተሰቦቻቸው ከኢትዮጵያ እንዲመጡ መጠየቅ የጀመሩት በ2020 የሰሜኑ ጦርነት ከተቀሰቀሰ ወዲህ ነው። የእስራኤል መንግስት በኢትዮጵያ ያሉ ልጆችን ወይም ወላጆችን ለማምጣት የወሰነ ሲሆን ትዳር ያልመሰረቱ መሆን እንዳለባቸው መስፈርት አስቀምጦ ነበር። በ2021 2000 ቤተ እስራኤላውያን ከአዲስ አበባና ጎንደር ከዓመታት ጥበቃ በኋላ ወደ እስራኤል እንዲሄዱ የተደረገ ሲሆን በ2023 ደግሞ ተጨማሪ 3000 ቤተ እስራኤላውያን ወደ እስራኤል ገብተዋል። ከዛ መልስ ግን ለ2 ዓመት ከግማሽ ለሚሆን በጀት ታጥፎ ቤተ እስራኤላውያኑ ወደ ሀገራቸው እንዳይገቡ መደረጉን እነዚህ ቁጥራቸው ወደ 10 ሺህ እንደሚደርስ ተገልጿል።
በቀጣይ መረጃ በዶላሩ ጉዳይ የተሰጠው ማሳሰቢያ። ኢትዮጵያን የያዘው የብሪክስ ስብስብ ዶላርን ይተካል የተባለው አዲሱ የክፍያ ስርዓትን በተመለከተ ታዋቂው የምጣኔ ሀብት ባለሙያ ማሳሰቢያ መልእክት ሰደዋል። ኢትዮጵያ አባል የሆነችበት የብሪክስ ስብስብ የዶላር ጥገኝነትን የሚቀንስ አዲስ የዲጂታል ክፍያ ስርዓት ይፋ ለማድረግ መቃረቡ መዘገቡ የሚታወስ ነው። የብሪክስ አባል ሀገራት የዶላርን የበላይነት ለመቀነስና እንደ ስዊፍት ያሉ ምዕራባውያን የሚቆጣጠሯቸውን የፋይናንስ መረቦች ለመተካት የሚያስችል አዲስ የዲጂታል ክፍያ መሰረተ ልማት ለመዘርጋት የመጨረሻ ምዕራፍ ላይ መድረሳቸው መገለጹም አይዘነጋም። ይህ አዲስ አሰራር በቅርቡ አባል የሆኑትን እንደ ኢትዮጵያ ያሉ ሀገራትን የንግድ ልውውጥ ወደ አዲስ ምዕራፍ ያሸጋግራል ተብሎ ይጠበቃል። በያዝነው የ2026 የፈረንጆቹ ዓመት በህንድ አስተናጋጅነት በሚካሄደው የብሪክስ ጉባኤ ላይ በዋነኝነት የቀረበው ይህ እቅድ ሀገራቱ የየራሳቸውን ብሔራዊ ዲጂታል ገንዘቦች በቀጥታ እንዲያስተላልፉ የሚያስችል ነው። ይህ አዲስ አሰራር በተለይም እንደ ህንድ ዲጂታል ሩፒ፣ የቻይና ዲጂታል ዩዋን እና የሩሲያ ዲጂታል ሩብል ያሉ ገንዘቦችን ያለ አሜሪካ ዶላር ጣልቃ ገብነት በቀጥታ ለንግድ ልውውጥ ለማዋል የሚያስችል ሲሆን ይህም የግብይት ወጪን ከመቀነሱም በላይ በምዕራባውያን የሚጣሉ ኢኮኖሚ ማዕቀቦችን ስጋት በእጅጉ እንደሚቀንስ ተመልክቷል። አንጋፋ የኢኮኖሚ ባለሙያ ሙሼ ሰሙ ኢትዮጵያን ያቀፈው የብሪክስ አዲስ የክፍያ ስርዓትን በተመለከተ በሰጡት ማብራሪያ ዶላርና የዶላር ሪጅም ያካበተውን መጠነ ሰፊ ጂኦፖለቲካዊና ኢኮኖሚያዊ ተጽዕኖ የመፍጠር አቅም ከጊዜ ወደ ጊዜ እየተሸረሸረበትና ጥያቄ ላይ እየወደቀበት መሆኑን ጠቅሰዋል። ሙሼ በይፋ የትስስር ገጻቸው ባሰፈሩት መልእክትም የማዕቀብ የማግለልና የኢኮኖሚ መድሎ ፍርሃቱና ስጋቱ እንደተጠበቀ ሆኖ የዶላርን ተጽዕኖ በመቋቋም አማራጭ የልማት የእድገት መስመርና አቅጣጫን በስፋት በሁሉም መንገድ የሚማትረው ሀገራት ቁጥር ከጊዜ ወደ ጊዜ እየተበራከተ መሆኑን አመልክተዋል። ይህንንም ተከትሎ የህንድ ማዕከላዊ ባንክ ሰፊ ጂኦፖለቲካዊ መዘዞችን ሊያስከትል የሚችል የብሪክስ ሀገራትን ድንበር ተሻጋሪ ንግድና የቱሪዝም ክፍያዎችን የሚያመቻች ይፋዊ ዲጂታል ምንዛሬዎች አሰራር መነሻ ሀሳብን በድምፅ አልባ መንገድ ለብሪክስ ሀገራት አንሳፋለች። በሰነዱ ላይ ስሟ ባይነሳም በብሪክስ አባልነቷ የኢትዮጵያ ሚናና ውሳኔስ ምን ይሆናል ሲሉ የኢኮኖሚ ባለሙያው ጥያቄ አንስተዋል። የህንድ ማዕከላዊ ባንክ ሰፊ ጂኦፖለቲካዊ መዘዞችን ሊያስከትል የሚችል ውሳኔ ማሳለፉን ያነሱት አቶ ሙሼ ሰሙ የኢትዮጵያ ሚና ምን ሊሆን ይችላል ሲሉ ጥያቄ በማስከተል የጉዳዩን ክብደት አንጸባርቀዋል። ወደ ቀጣዩ መረጃ አለፍ። የሱዳን በጦርነቱ የተቋረጠ በረራ ተጀመረ። የሱዳን አየር መንገድ በጦርነቱ ተቋርጦ የነበረውን የሀገር ውስጥ በረራ በይፋ መጀመሩ ተነገረ። በሱዳን እንደ አውሮፓ አቆጣጠር በ2023 በተቀሰቀሰው የእርስ በርስ ጦርነት ምክንያት ተቋርጦ የነበረው ከፖርት ሱዳን ወደ ካርቱም የሚደረገው የአየር በረራ በድጋሚ መጀመሩን የአናዶሌ ዜና ወኪል ዘገበ። የሱዳን የዜና ኤጀንሲን በመጥቀስ የወጣው ዘገባ እንደሚያመለክተው ሲቪል ተሳፋሪዎችን የጫነች የመጀመሪያ አውሮፕላን ከ2 ዓመታት መቋረጥ በኋላ በካርቱም ዓለም አቀፍ አውሮፕላን ማረፊያ በሰላም አርፋለች። ይህ በረራ መጀመሩ የሱዳን አየር መንገድ የትራንስፖርት ዘርፉን ለመደገፍ ከተሞችን በድጋሚ ለማገናኘትና የዜጎችን የእንቅስቃሴ መስተጓጎል ለመቅረፍ ያለውን ቁርጠኝነት ያሳየበት እንደሆነ ተገልጿል። ዳግም የተጀመረው ይህ በረራ ለሱዳን ትልቅ ስኬት መሆኑን የጠቀሰው የአናዶሉ ዘገባ ሂደቱ ለሀገሪቱ አዲስ የሰላም የመረጋጋትና የማገገም ምዕራፍ ማሳያ መሆኑን አስምሮበታል። በጂኦግራፊ አቀማመጡ መካከለኛ ስፍራ ላይ የሚገኘውና የሱዳን አቪዬሽን እምብርት የሆነው የካርቱም ዓለም አቀፍ አውሮፕላን ማረፊያ ስራ አቁሞ መቆየቱ በሀገሪቱ የአየር እንቅስቃሴ ላይ ከፍተኛ ጫና ፈጥሮ እንደነበር ዘገባው አስታውሷል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።